ውሸት ብቻ ለም ኩሸታም ፋሚሊዎች ናችሁ ኩሸትና ውሸት ማል ያለው ልዩነት አማርኛ አስተማሪ ደውሉና ጠይቁ ወይ ደራሲዎችን ጠይቁ ይስማከን ጠይቁት ይስማከ ወርቁ እዛው ጀርመን አይደል ጠይቁት ምን ማለት ነው በሉት የኡጋዴን አይጦች ደራሲን ጠይቁት ኦገስት ላይ ያለ ዩሊ ላይ ያለ so which means እዛ ወቅት ላይ እኔ ቤት አልነበርኩም እሱ ነው ቤት የነበረው እና ኤግዛክትሊ በዛ ዴት ውስጥ ነው በዛ ቀን ውስጥ ነው እንደዚህ አይነት ቪዲዮ ሲሰሩ የነበሩት ኢንተርኔት ላይ ማለት ነው እና በቃ ምንድነው ከኔ የምትፈልገው ማለት ኢንተርኔት ላይ ስሜን እያጠፋ ነው ባላደረኩት ነገር ማለት ነው ኦፍ ኮርስ ኦኬ ረዳሃለሁ ለገንዘብ ሊሆን ይችላል የምታረገው ግን ነው በዚህ ልክ ደግሞ ስም ደግሞ ማጥፋት ምን ይሉታል በዚህ በኩል በጀርመንኛ ከኔ ጋር የተጻጻፍ ሰው የሆነ ስማርት የሆነ ሰው አለ ያን ነገር ትራንስሌት አድርጎ ነገሮችን የሚረዳ እኔም በወቅቱ አውጥቻለሁ በራሴ ቪዲዮ ላይ ግን ሰው የኔ አቴንሽን ሰጥቶ ታይም ሰጥቶ ትራንስሌት አድርጎ የመረዳት በነገራችን ላይ ቤንጃ ጎበዝ ጋዜጠኛ አይደለም ያው ዩቲዩበር ነው ይገባኛል ግን ኬዞ ሲወራ ሰምታ አጣውቅ ለምን እንደሆነ ታውቃል እኔ ጋር ማሴጅ አለ ነው የምትለው ቀን ለምን አታዩ ወሩን መቼ ለምን አታዩ ለምን እሷ መቼ እንደወጣች መቼ እንደተጻጻፉ ከመቼ በኋላ እንደተከለከለ እሱ መቼ እንደወጣ ዩቲዩብ ላይ አለ እኛ ጋር ይሄው እንደዚህ ብላለች ነው የምትለው ቀን ለምንድን ነው ማታዩ በእንደዚህ አይነት ቀን ብለ ለምንድን ነው ማትናገረው የምታነበው ነገር ጂጂን ስትናገራት እኮ የሆነ ነገር ጠይቃትና እንዲ ለማለት ፈልጌ እንደዚህ ብለ ትጠማዘዛለ እንደዚህ ነው አላመንክም ወይስ ፍራት ነው ወይ ወደ ፖለቲካ ተቀይረብኛለች ነው ምንድነው የሁሉ ቀን እየመጣች ስለግ ስለምታወራ የኡነት እንዲ ህግን የበጠበጠች ነው እንደሚመስል አሯን ነው የምትበጠብጠው ያልገባ ነገር ከተታ አቅሙም የለውም ታይሙም አይሰጥም ቫልዩም አይሰጥም ዋጋም አይሰጥም ለዛም ነው ለእናንተም የላኩላችሁ ምክንያቱም እዚህ ትኖራላችሁ ጀርመንኛ ታውቃላችሁ ትረዳላችሁ ቀኑን ማስተዋል ትችላላችሁ ሶ እኔ ነበርኩ እየለመንኩ የነበርኩት ልጆቹን እንዲያይ ገባ አይደለ ሶ ያን ነገር ደግሞ ማድረግ ካልተቻለ እኔ እዚህ ጋር መወቀስ የለብኝም በተሳሳተ መረጃ ከዛም አልፎ ተርፎ ደግሞ ልጆቹ የሚጀምሩበት ኪንደርጋርተን የ25 ኦገስት ላይ አካባቢ ነበር እንደሚድል ላይ ማለት ነው አንድ ነገር አለ የመጨረሻው እዛው ቤት ውስጥ ሆኖ ቁልፍ ሰተነ ሆቴል የመጨረሻው ኦኬ ቁልፍ ስክሪንሾት የላኩላችሁ አይደለም እሱ ፒክቸር ላይ ፎቶ ልካልናለች እሺ አይ ዶንት ኖ እሱ ጋር ጃምፕ ላንክ ወይስ የኪንደርጋርተን ላይ ይሄኛው ፍሎ ሂጅና ኦኬ ሶ እንደዛ እየጠየኩት ልጆቹን እንደየጠየኩት እሱ ደግሞ በማል ደግሞ በፈለገበት ሰዓት ልጆቹ ማየት እንደሚፈልግ እንጂ ላይክ ፕላን አውጥቶ ለኔ ሬዲ እንዳልሆነ ዝግጁ እንዳልሆነ ነበር የሚያሳውቀኝ ሶ አት ዘ ሴም ታይም ደግሞ ኢንተርኔት ላይ የሚያወጣው ደግሞ ሌላ ሐሰተኛ መረጃ ነበር ሶ ያን ነገርን የመቋቋም አልቻልኩም በማል አንቺ ቀን ቆርጥረሽ ካልሆነ ልጆቹን አታይም አልሹ እሱ ደግሞ ቀን ቆጥሮ እንዲ ማለት መናገር አይችልም ምክንያቱም የቀን ስራ ነው የሚሰራው እንጂ ፋስት ሰራተኛ እንዳልሆነ ታውቂያለሽ ሳምሪ ታውቂያለሽ አይደል የቀን ስራ ደግሞ ስትሰሪ አሰሪሽ ወይም ደግሞ ስራሽ ቦታ መስሪያ ቤትሽ ዛሬ መስራት ትችላለህ ወይ ማታ ነገ መተህ ትሰራለህ ብሎ ሊደውልልህ ይችላል ያ እንደዛ ነው ይሄንን ታውቂዋለሽ ወሬ ስለሆነ ስለተጻፈ ግን ታወሪዋለሽ መጥቻ ያለው ብሎሻል እኮ ትልቁ ቁም ነገር መጥቻ ያለው ግን አንቺ በምትይው ቀን እንደዚህ መቁረጥ ግን አልችልም ማለሽ መቁረጥ ካልቻልክ ልጆችን አታይም ማለሽ አይደል ሳምሪ አይደል እንጂ እዚህ ጽሁፍ ላይ እሱ ልጆቹ ማየት እንደሚፈልግ ግን ቀን አንቺ እንደምትይው መቁረጥ ግን እንደማይችል ለነገርሽ ያ ደግሞ ምን እንደሆነ ታውቂዋለሽ ቋሚ ሰራተኛ አይደለም ሳምሪ ከቤት ስትወጣችሁ ድረስ የቤት ክራዩ ሲደርስ እንደገና ደግሞ መመለሳችሁን እርግጠኛ ስለማይሆን የቤት ክራዩን ይከፍላታል ለቤት ውስጥ እስካለ ድረስ ያም ሐሳባል ገብቶሻል ያ አንቺ ቀረሽም አልቀረሽም ፕራክቲስ ቋሚ ነሽ ያ 1000 ዩሮ ቢሰጥሽም ቋሚ ነሽ ለምን ለሰርቲፊኬት ስራ ያው ስራ ትምርትም ነው የሚባለው ቋሚ ነሽ ተማሪ ነሽ
80% ይከፈልሻል። እሱ ግን ተመላላሽ ሰራተኛ ነው፣ ጊዜያዊ ነው የሚባለው። እዚህ ያ ጋስቲልናው ትምህርት ቤት ሄዳለሁ፣ እዚህ ጋስቲልናው ስራ ሄዳለሁ፣ ዲል አረጋለሁ ከሱ ጋር በውስጥ መስመር። በውጭም ደግሞ የሚመጣብኝ ደግሞ ሄት አለ። ልጆች እንዴት ትከለኪያለሽ የሚል ሄት ማለት ነው፣ ምንም ባልከለከልኩበት ሰዓት። እና ኢቭን እንትን ነበረ ያቀረብኩት ክስ ነበረ እሱ ላይ ማለት ነው። በአቢዩዚንግ ምክንያት ክስ አቅርቤበት ነበረ እና ለፖሊሷ ነገርኳት ሁሉም ነገር ማለት ነው። ላይክ በሐሰት እንደዚህ እየተደረገ ነው። እኔ ልጆቹን አልከለከልኩትም። ሳምሪ አንዱ ውሸት ላምጣልሽ፣ አንዱ ውሸት በአቢዩዝ መክሰስሽን አሁን ተናገርሽ ዩቱብሽ ላይ እንዳልከሰስሽው ራሱ አልተናገረችም ጋይስ። ያልከሰስሽው ደግሞ ምክንያት ምን ብለሽ ነው የሰጠሽው? ምንድነው የሰጠሽው? ቃል በቃል ክሰሽና ህይወትሽን አጥፍቼ ራሴን አጠፋለሁ አለኝ። እንደዚህ አይነት ተስፋ የቆረጠን ሰው ምኑን እከሰዋለሁ ብዬ ተውኩታልሽ። ከስር እግዚአብሔር ይስጥሽ የሚል ኮሜንት ተሰጠሽ። ሳምሪ ውሸት ነው የሰማሁት ጋይስ። የመጀመሪያ ቪዲዮ የመታት ማሪያላት ምናምን የመጀመሪያ ቪዲዮ የለቀቀች ትዝ ይላችኋል? እንደ ቀነኒ ሰሞን እንዳልከሰሽው እሱ ግን ተከስሻለሁ ብሎ እኔ ጋር የመጣ ጊዜ ነው የተናገረው። ይኸው አንቺ ደግሞ እንደከሰሽው በአቢዩዝ ተናገርሽ። ያ የአቢዩዝ ክስ ለምን ካንስል ተዳረገ? ፖሊስ ጣቢያ ተቀባይነት ቢኖረው ለምን አልታሰረም? ልጆቹን ለማየት እናንተ ቤት ሲመጣ እንኳ የከሰስኩት ሰው በሬ ላይ መጥቶ እያስቸገረኝ ነው ብለሽ ለፖሊስ ደውለሽ ፖሊሶች ክስ እንዳለብህ ታውቃለህ ወይ ብለውት ነው እኔ አልደረሰኝም ሲል እንግዲህ ክስ አለብህ ከዛ አካባቢ ሂድና ነገ ቀጠሮ አለብን የተባለው። ቀጠሮ ላይ ሲሄድ ያለውን ነገር ተናገረ። ጠባሳውን ሁላ አሳየ። ራስን ዲፌንድ ለማድረግ ስለሆነ ከዛ ካንስል አልተደረገም። አንቺ ነሽ ያነሳሽለት። ያ አንቺ እንደምትዩ አደገኛ ሰው ቢሆን በራችን ላይ ነው ሲባል እዛው ነው ጢጢጥ እያሉ የሚመጡለት የነበረው አይደል? ያ ዩቲዩብሽ ላይ ምንድን ነው ያልሽው? የመጀመሪያ ቪዲዮ የለቀቀችው ከዚህ ከጸብ በኋላ ማለት ገና እንደ ተለያይተናል የተባለ ጊዜ እህቱ ብር እንደምትከለክል ምናምን ቮይሱ ይወጣ የለም? ይሄ ቮይሱ እሱ ያ ቪዲዮ ላይ ሂዱና እዩት። እንዳልከሰሰችው ነው የተናገረችው። ያልከሰስኩት እንደዚህ አይነት ተስፋ የቆረጠ ሰው ምኑን ነው የምከሰው? ልቦና ይስጠው ብዬ ተውኩት ነው ያልሽው። ይሄ ቪዲዮ ራሱ አላልቅልኝ ብሏል። አስፈላጊ ከሆነ ነገ አመጣዋለሁ። ያንቺን ቪዲዮ ራሱ አመጣዋለሁ። አሁንም ደቂቃውን ከፈለጋችሁ ላኩልኝ። ያችን ደቂቃ ላኩልኝ ጋይስ፣ ደቂቃውን ላኩልኝ። ሂዱና እኔ አሁን መፈለግ ስንት ሰዓት አወራው? ይሄ ቪዲዮ ስንት ሰዓት ነው የሚያወሩት ጋይስ? የስንት ሰዓት ቪዲዮ እንደሆነ ራሱ አላውቀውም ጋይስ። 4 ሰዓት ላኩልኝ። ደቂቃውን ኤግዛክትሊ እያልኩ እየለመንኩት ነው። የራሷ ቪዲዮ ላይ የመጀመሪያ ጊዜ ስለ ቢታኒያን ድምጽ ምናምን ያወጣችበት የለም የፋኒን የምናምን ያን እዛ ቪዲዮ ላይ አለ ነጭ ልብስ ለብሳ። አይ ሪሜምበር ኤግዛክትሊ ግን ደቂቃውን ላኩልኝ ላሰማት። እዚህ ጋር በአቢዩዝ እንደከሰሽው አምነሻል። ያንን ነገር ፋኒ መጥቼ እዚህ እኔ ጋር የመጀመሪያ ጊዜ መጣቀል እንደተከሰሰ ካንስል እንደሆነ ራሱ ተናግሯል። ደስ የሚለው ነገር እሱ የተናገረው ነገር አሁንም ክስ እንደመሰረትሽበት መናገሩ ለኔም ራሱ የሆነ ጥርጣሬው ነገር እያረጋገጥሽልኝ የመጣሽው። ቴንክ ዩ ሳምሪ። ከፈለጋችሁ ላኩልኝ። ያ ይሄ ነግሬያት ነበር እና አንዴ ምን ተፈጠረ፣ ሀዳኩ ጋር ከጓደኛው ጋር ሆኖ ስሙ መጥቀስ አልፈልግም፣ በዛ ሰዓት የያዘው ጓደኛ ከሱ ጋር ሆኖ ቤቷ መጡ።
በመኪና ማለት ነው። ምንም አልተናገሩም። ቤቷ መጡ። ልክ እንደ ዱርዬ የለም ከውጭ ሆኖ በመስኮት የሚጮህ ሰው እኔ ትምህርት ቤት ነበርኩ። ደወለችልኝ እና አሰማችኝ። እየበጠበጠ ነው ቤት መጥቶ። መቼ ነው ቀኑን ክሊር እያልክሽ ወይ ወሩ? ኤግዛክትሊ ቀኑን ሳይሆን ወሩ ወደ ኦገስት ላይ አንፋን ኦገስት ላይ መጀመሪያ ኦገስት ላይ ማለት ነው። እኔ ከትምህርት ቤት ሆኜ ወዲያውኑ ፖሊስ ጋር ነው የደወልኩት። ኦልሬዲ ክስ ያነሳውበት ፖሊስ ጋር እሷም ወዲያውኑ ደውላ ከዚህ በኋላ እንደዚህ አይነት ነገር እንዳያራምድ አግባብ እንዳልሆነ ትክክል እንዳልሆነ በህግ እንደሚያስጠይቀው ነው የተናገረችውን። ከዛ በኋላ መጥቶ አያውቅም። ገባ አይደለ? እኔ እዚህ ጋር የምጠይቅ ከሆነ በስነ ስርዓቱ ቀን ስጠኝ። እሱ የሄደው ያልኳችሁን አያችሁ። ራሱ እኔ አልሰማሁትም። አሁን የሷን ኢንተርቪው እሱ ክስ እንደተመሰረተበትም ራሱ አያውቅም። ፖሊስ ጋር ደወለች። ክስ የመሰረትኩበት ሰው በራችን ላይ እየበጠበጠ ነው ስትል ፖሊሶቹ እሱ ጋር ደወሉ። እዛው ጋር ሆኖ ክስ እንደተመሰረተበት አውቃለሁ ወይ? አላውቅም። እንግዲያውስ ክስ ተመስርቶብታል። ነገ በእንደዚህ አይነት ሰዓት እንድትመጣ አሁን ባለበት ተመለስ ተባለ። ተመለሰ። እንትን አረገችው እኮ የበር መንገድ የሚዘጋ የለም፣ መንገድ የሚዘጋ ድንጋይ ደርድረው ምናምን ነገር የለም። እንደዛ ነው የምታወራው። ልጆች የምትፈልግ ከሆነ ይሄን ያለ ልጆች ናፍቆት ካለበት ቀን መስጠት እኮ ነው። ጋን ሳይንፋት በጣም ቀላል ነገር ነው። ግን ድራማ እዚህ ጋር እየሰራ ውጪ እንደተከለከልክ ልጆችን እዚህ ጋር ደግሞ መተህ እየበጠበት በፈለክበት ሰዓት ልጆችን ማግኘት ስለፈለክ እዚህ ጋር ደግሞ ሴሜን እያጠፋ እንዴት ይሆናል? እዚህ ጋር ደግሞ እኔ እየተማርኩ ነው፣ እየሰራሁ ነው፣ ስራ እየሄድኩ ነው። እንዴት ነው ላይፌን ስትራክቸር አስይዤ ፕላን አስይዤ የሚሄደው? ለእኔም ይከብደኛል። መተሳሰብ አለብን። ሰው ጉዳት ከሆነ የያዘው መጎዳዳት ቀላል ነው። እኔ ደግሞ ለልጆቹ ስል ደግሞ ማድረግ ያለብኝ ነገር ደግሞ ከማድረግ ወደኋላ አልልም። ከዛ ምን አሳመጣ ከሱ እንደውም ርቀሽኛል፣ ያለሽበት ከተማ ላይክ ሊቨርኩሰን ነው። ሰው እኔ ከዲስ ድረስ ሊቨርኩሰን መምጣት አልችልም አለኝ ማለት ነው በቴክስት። ቴክስቱንም አይታችሁታል። ኦኬ እንደዛ ከሆነ እኔ እመጣለሁ። መምጣቴም ደግሞ ግድ ነው፣ ምክንያቱም ልጆቼ ትምህርት ይጀምራሉ። ሰው ወደ ቤት መመለስ አለብን። ስለዚህ ቁልፉን ጣልልኝ፣ ይሄ ቁልፉን አስቀምጥልኝ አልኩት። ከዛ በኋላ ቁልፉን አስቀምጣልኝ። እሱንም በመከራ ነው ያስቀምጣልኝ። አክቹዋሊ የተስማማ ነው ኤንድ ኦፍ ደ ዩሊ ላይ ወጥቶ እኔ ኦገስት አንፋንግ እንድገባ የመጀመሪያ ኦገስት እንድገባ ማለት ነው። ግን ቁልፍ የተቀመጠልኝ ስክሪንሻት ላይ እንደምታዩት እንደምትላይ ነው መካከለኛው ላይ ማለት ነው። ኦልሬዲ አሳልፈው ምናምን ነው ያን ነገር የሰጠው ቁልፍ ነው። ግን እንዲህ ያን ነገር ራሱ የተፈጠረው ያን ነገር ራሱ አሁን ይሄንን ሚድል ኦገስት እና ሚድል ኖቬምበር እያሉ አት ዘ ኤንድ ኦፍ ሚድል አይነት ዘፈን ምዘፍ ነው የቤት ኪራዩ ክፍያ ቀኖች እሱ የኖረበትን የአንድ ወሩ እንዲከፍል እሷ ደግሞ መኖር ከጀመረች የምትከፍልበትን ወር እያሰበች ነው። በነገራችን ላይ እሺ እንዲገባችሁ ያ ይሄን ያህል አንድ ወር ሙሉ ከኖረ እኔም የሚገባኝ የቤት ኪራይ አሁን ከኖርኩበት ነው የኦገስት ሳይሆን የእንትን ነው እያለች ነው። ገብቷችኋል? ይሄንን ቀን ላይ ፎከስ ያደረገችው የሁለቱንም እንዲከፍል ሚድል ላይ ለቆ ሄደ እሱ ነው የምትለው። በ20 ነው የሚለው በ20 ነው የሚለው ኦገስት ላይ ነው ቁልፉ በጣም እንዲገፋበት የተደረገው። ኦልሬዲ ከዛ በፊት ራሱ ቁልፉ መቀበል ይችል ነበረ። ቤት ኪራዩንስ ማን እየከፈለ ነበር በዛ ሰዓት? ከግማሽ የኔም ግማሽ ደሞዝ ይወሰዳል። ከዩቲዩብ ደግሞ የምናገኘው ደግሞ ግማሽ ተወስዶ የተከፈለው እሱ የቆየበት ሰዓት ላይ ማለት ነው። የኦገስት ነው የዩሊ ግን የዩሊ ተከፍሏል፣ የኦገስት ግን አልተከፈለም። ገባ አይደለ? ኦልሬዲ ቆይቶበታል ግን አልተከፈለም። ሶ ኦልሬዲ መንዞ አልቋል። 25 ላይ ነው ምናምን የወጣው ሶ ኖሮበታል። እንግዲህ አስቡ የቤት ኪራይ እኔ ያልኩትን ሰማችኋል። እኔ እንደው ሙሉ ለሙሉ የቤት ኪራይ እንደሚጠብቀው ሁላ ነው የነገርኳችሁ አይደል? እኔ እግዚአብሔርን የሚያወሩትን አልሰማውም። እዚሁ ከእናንተ ጋር ነው የምሰማው። ሳምሪ የምታወራው ገባችሁ? ይሄ ልጅ የቀን ስራ ታውቃላችሁ። አንድ ሰው ሲታመም አንድ ሰው ወይ ምን ሲል ምናምን የለም ሲክሜልዲንግ ሲመጡ እንደዚህ ኦቨር የሚቀመጡ ሰራተኞች ኑ ተብሎ የሚጠራ እንደዛ አይነት ስራ ነው ያለው አሁን ላይ ማለት ነው። ከዛ ስራ ቀን ቁረጥ ልጅ የምትይዝበት ትለዋለች። ከእንደዛ አይነት ስራ የቤት ኪራይ የሚከፈልበት ቤት ውስጥ እየኖረ ኪራይ ያለበት እሷ ቀን ቁረጥልኝ ትለዋለች። የቀን ስራ እያለው እያወቀች ማታ አሁን ደውሎ ነገ መተህ መስራት ትችላለህ ይላል። ካልሰራ ካልቻልክ እኮ አልቻልክም ነው፣ ግን ብር አይታሰብልም። ፋስት ሰራተኛ ስትሆን አምቦኛል ብለም ቀርተ ደሞዝ ይሄዳል።
የቀን ሰራተኛ ስትሆን ግን ደሞዝ አይሄድም፣ መቅረት መብት ነው። የቤት ኪራዩን አልከፈልም ትላለች፣ ግን ቀን ቆርጥሮ ልጁን አልያዘም ትላለች። ቀን ከቆረጠ ስራ መቼ ሊሰራ? የቀን ፋስት ሰራተኛ እንኳን አይደለም። ቁልፍ እንኳን አስቀምጥልኝ ስትል ቀን እንዴት እንደምታስብ አያችሁ? ከ15 ከሆነ ከ15 ጀምሮ ትከፍላለች። እኔ እንደውም በስተመጨረሻ ነው ቁልፉን ስጠኝ ያልኩት ዩሊ አካባቢ። እሱ ግን ኦገስት ላይ ሰጠኝ ነው የምትለው። የኦገስትንም ሊያስከፍለኝ ስለፈለገ ነው። ገብታችኋል? ቤቱን አይደለም የፈለግሽው፣ ቁልፉን አይደለም የፈለግሽው ማለት ነው። አንቺ ነሽ መቆየት የፈለግሽው ማለት ነው ጂጂ ጋር። ምክንያቱም የቤት ኪራይ አንቺ እንዳትከፍሊ የሙሉ ወሩን እሱ እንዲከፍል ስለፈለግሽ፣ እዚህ ጋር ግን እሱ አስወጣን ነው የምትይው። ከልጅ ጋር ተቸገርኩኝ ናና ልጆቹን ይስል ሩቅ ቦታን የ25 ነው የ35 ደቂቃ መንገድ ነው በባቡር እንኳን ጂጂና እነሱ ያሉበት ስቴት ልዩነት። በነገራችን ላይ ጂጂ ያለችበት ሀገርና ስቴትና እነሱ ያሉበት 35 ደቂቃ መንገድ ነው በባቡር በትሬን ስራ ሳይኖርሽ የቤት ኪራይ ብር ሳይኖር ናና ዛኢ እንደገና ደግሞ ገና የጂጂን በር ይጠናል። እንደገና ከቤት አስወጣን ትላለች። ግን እንደገና መልሳ ምንድነው የምትለው? ኦገስትን አትፈልግም ቁልፍ መቀበል። ምክንያቱም የኦገስትን የቤት ኪራይ እሱ እንዲከፍል ትፈልጋለች ሙሉ ለሙሉ። እሷ ስላልኖረችበት የኖረበት ሰው ይከፈል የሚባል እንትኑ ነው የፈለገችው። እኔን ሊያስከፍለኝ ስለፈለገ ሚድል ላይ ሰጠኝ ብላ እንደውቀሳ ደግሞ ታቀርበዋለች። ብሩ ግን የሚከፈለው እዚህ ጋር ግማሹ ከኔ ነው፣ ግማሹ ከፋኒ ሳምሪ ዩቲዩብ ነው አለች። ዩቲዩብ እኮ የፋኒ ሳምሪ የሁለታችሁም አይደል እንዴ? አይሽ አሁንም እኔ ከፈልኩ ነው የምትዩ ሳምሪ፣ እኔ ከፈልኩ ነው የምትዩ። you think this is fair ሳምሪ? ይሄ ፌር ነው? የሚሰማ ሰው የፈለገ እንትን ቢሆን you think this is fair? ስራ ቋሚ እንደሌለው ያወቅሽ የኦገስት ሙሉ ለሙሉ እንዲከፍል ቁልፉን አዘግቶ እንዲሰጥሽ አንቺ ነሽ የጠየቅሽው። እዚህ ጋር ግን ከቤት አስወጣ እንደሞት ያለሽ አንዱን ስሞታ ላይ ረገጥ አድርጊ እንጂ የትኛውን እንያዝልኝ ሳምሪ? እንደገና ደግሞ ልጆቹን አልወስዳል። ልጆቹን እንደዚህ አንቺ በምትፈልጊበት የተረገጠ ቀን ልነግርሽ አልችልም፣ ግን እየመጣው የተመቸኝ ቀን ያለውን ያልሽ። ለምን የረገጠ ቀን መናገር አይችልማ? የቀን ሰራተኛ ስትሆኝ አሁን ማሴጅ ሊገባልሽ ይችላል። ይሄን ታውቂዋለሽ። ጸበኛ ባትሆኑ ታውቂዋለሽ። ይሄን ታውቂዋለሽ ሳምሪ። ያ ግን አልተከፈለበትም። ችግር የለም። እኔ ስለ ገንዘብ የምጠይቅም ሰው ማለት ነው አላረገውምም። ግን ኦኬ ያ ነገር ቁልፍ እንደምንም ብዬ አስቀበልኩት በጓደኛው እና በመሃል ምን ልል ፈልጌ ነው፣ የሆነ ሰዓት ላይ ልጆቹን መቀበል ፈልጎ እንደዚህ ሆቴል ይዛለሁ አለኝ። ኦልሬዲ ቁልፉን አሰጥቻለሁ ለጓደኛው ከወጣ በኋላ ማለት ነው። ከወጣ በኋላ እሱ ሆቴል ሄደና ልጆቹን ሊወስድ ሲጠይቃት ምን አለችው? ከቤት ውጣ አለችው። ይሄ ልጅ ማረፊያ ከሌለው ለጊዜው የት ነው ማረፊያ ያለበት? ሆቴል። ከዛን ምን አለችው? ልጆቼንማ ሆቴል ይዛ አትሄድም አለችው። ያኔ ከለከለችው። ይሄ ልጅ ከቤት ውጣ ከተባለ ሆቴል ለአንድ ቀን ነው ለሁለት ቀን እዛ ሲያርፍ ልጆቹን በዛው ሊወስድ እንትን ሲል ልጆቼን ሆቴል አትወስድም አለችው። ክልከላ የመጣው ያኔ ነው። ገብቶቻል? ከቤት ውጣ ካልሽው የት እንዲያርፍ ነው የፈለግሽው ሳምሪ? ቶግ ስቴሽን ነበር የፈለግሽው? ባቡር ጣቢያ ላይ ቆዳ አንጥፎ እንዲተኛ ነው የፈለግሽው? ሃይ
ወደ ቤት ሳልመጣ በፊት ማለት ነው። ከዛ ሰማው ከጓደኛው ሆቴል ነው የሚወስዳቸው ምናምን ነገር ሰው ሆቴል ነው የሚያሳድራቸው የሚል ሰማው። ልጅ ኖሮ ቤት እያለ ሆቴል እሱ እንዲወስድ አልፈቀድኩም። ግን ለእኔ ወሳኙ ምንድነው ሆቴል ልጆቼን ይዞ እንደሚገባና እንደሚያደርስ ሲነገረኝ ኦኬ እንደዛ ከሆነ እኔ ቤት እያለኝ ሆቴል ከምታሳያቸው ቁልፉን ውሰድና እንደገና ከጓደኛ ከቴዲ ቁልፉን ውሰድና አንተ ቤት ሆነ ልጆችን እይ። ከዛ በኋላ ሲጨርስ ልጆችን ወስዳለሁ ቁልፉንም ወስዳለሁ። በዛ ተስማማን። ሶ which means የተቀበልኩትን ቁልፍ እንደገና በጓደኛው አሰጠሁት ማለት ነው። ኦኬ ከዛ በኋላ እንደገና ቪዲዮ ተሰራ። ቤት ውስጥ ሆኖ ከሱ ልጆች ሆኖ ቪዲዮ ሰራ። ምን የሚል ከልጆቹ ጋር ነው አይ ዶንት ኖ ብቻ የሆነ አሽሙርን በልበት ብቻ የሆነ ቪዲዮ ሰራ። ልጆቹ ቴሌቪዥን ለምደዋል፣ እንደ ድሮ አይደሉም። ፊሎ ተለውጣብኛለች ማለት እንግዲህ እዚህ ሀገር ቴሌቪዥን ይከለከላል አይደል? ልጆች እኔ ልጆቹን ቴኬር እንደማላረጋቸው ሶሻል ሚዲያ ላይ ልጆቹን እዛ ቁጭ እንደማረጋቸው በቃ ቲቪ ብቻ ነው የምታየው። ድሮ እኔ ልጆቼን ቲቪ አላሳይም፣ በቀን ከ1 ሰዓት በላይ አይተው አያውቁም አይነት ነገር። ግን ልጆቹ 18 ሰዓት ቲቪ ላይ ተቀምጠው እንደሚውሉ እራሱ ልጅቷ ትናገራለች። ፊሎ ማለት ነው እንደዛ አይነት ቪዲዮ 18 ሰዓት ቴሌቪዥን ላይ ነን ብላ ፊሎ ሰዓት አይታ ሰዓት ይዛ ነገረቻችሁ። 18 ሰዓት ቴሌቪዥን ላይ እንደሚቀመጡ ፊሎ ራሱ ትናገራለች። አይሽ ጂጂ ለእናንተ ሲሆን ትክክል። ባለፈው ፋኒ እናቴና አያቴ ይጣላሉ ሁሉ ቀን እንደውም አልሄድም እነሱ ጋር ብላኛለች ፊሎ ብሎ ሲናገር ኡኡቴ በየትኛው ቋንቋ ተግባብታችሁ? እሷ እንግሊዘኛ አንተ ሌላ እንዴት ተግባብታችሁ? ጭራሽ ፊሎ እንደዚህ አለች ስትይ ነበር። 18 ሰዓት ነው ቴሌቪዥን የምናየው። አይከብድም እንዴ ርዝመቱ? እንግሊዘኛው ራሱ እንግሊዘኛው ይሄ አይረዝምም? እንደው እንዴት ተግባባችሁ? እሱ ቢያንስ ፍላወር ዛቲ ሃውስ ምናምን እንኳን ይችላል። አንቺ እኮ ዘቡ ከሚልና ዘፉድ ከሚል በስተቀር ምንም አታውቂ። አንቺን እናምናለን እሱን አናምንም አይደል? በየትኛው ቋንቋ ተግባብቶ ደግሞ ልጅቷ እንደዚህ አለቻል? ማይ ማም እንደ ማይ ግራንድ ማዘር ክራሽ አላጡል በቃ አለቀው። we watch 18 hour television every time። ይሄ ረጅም እንግሊዘኛ ነው። አንቺም ገብቶሻል። ይሄን እንደዛ አለች 18 ሰዓት። ቪዲዮ ነው መሰል የሰራው ይዘሳት ማለት ነው። ሰው እኔ ምንድነው የተሰማኝ እኔ አዝኜ በልጆቹ እንደውም አዳኮናት እንደዛ ስጭ ያለችኝ ያን ነገር ብታረግ እንዴት ነው ባጎረስኩ ተነከስኩ እንደሚባለው የለም። የሰጠው እኮ ሆቴል እንዳትገባ ልጆቹን ይዘ እንጂ እዛው ልጆቹን ቤት አስገብታ አሽሙር እንድትሰራ ወይ ደግሞ ቪዲዮ እንድትሰራ አይደለም። ሰው በቃ ይዘሳት ከዚህ በኋላ ምን ይፈጠር ምንም አይሆነ አይመለከተኝም። በቃ የፈለገበት ነገር ማድረግ ይችላል፣ መወሰን ይችላል። ሰው ቁልፉን እንዲያስረክብልኝ እንደገና ሌላ ጣጣ አስገባው ማለት ነው። ከቴዲ ጋር እንደገና ጭቅጭቁ እስከሱ ጋር መግባት በዚህኛ አይመቸኝም በዚህኛ አይመቸኝም። ኢሻፍታ ሰው ትንሽ የሚል ቴክስት ራሱ አለ። ለያለ ኢሻፍታ ሰው ተግሻፍት እሺ ጌታ ሳውስ ማይስተር የሚለው ራሱ አለ። ሰው ሰጠ መጣው ገባው በንጋታው። በነገራችን ላይ እንትኑን ነው የልጆቹን ብር አምጪ የሚል ቴክስት ራሱ አለ ነው። የልጆቹን ብር አምጪ የሚልሽ ፋኒ ሳይሆን ህጉን ያለሽ ሳምሪ፣ ህጉን ያለሽ። ልጅሽ ሲኖርሽ እንዴት የልጆች ህግ አታውቂ? እኔ ልጅ ባይኖረኝ ስለ ልጅ ህግ አላውቅም። ገብቶሻል? ይሄ የልጆች ህግ፣ የልጆቹ ህግ። ብሩ የሚገባው ለልጆቹ ነው። ልጆቹ ያሉበት ቦታ ነው ብሩ መግባት ያለበት። ማለት የህፃናቶች ምናምን የሚያስገባው ብር ለልጅ ነው እንጂ አንቺ ጋር አይደለም። አሁን ይሄንን ብር እሱ ጋር እንዳልገባ ከመቼ ጀምሮ እሱ ልጆቹን ሲይዝ እንደነበረ ይሄንን በዶክመንት ይዝና አንቺ አካውንቱ ሲገባ የነበረውን እያንዳንዱን ብር እንደምትመልሺ ከወዲው ልንገርሽ። ቶፒክ አይደለም፣ ህጉ ነው ይሄ። ከመቼ ጀምሮ ነው ልጆቹ እሱ ጋር የሆኑት? ብሩ ከመቼ ጀምሮ አንቺ ጋር መግባት የጀመረው? እሱ ጋር ጠቅሎ ከገቡ ጊዜ ጀምሮ ብሩ እያንዳንዱን ትመልሻለሽ። ይሄን ታውቂያለሽ አይደል? ይሄን ነገር ካላመሽ ወይ ጠይቂ ወይ ጉግል አርጊ። ውሸቴን ከሆነ
ይሄ ማለት ህፃናት ነው የሚጠይቀው እንጂ ፋኒ አይደለም። አንቺ ባንቺ ቤት ፋኒ ብር ይወዳል የልጆቹን ብር ብሎ ጨቀጨቀኝ እንደዚህ ነው ለማለት ነው ነው። ይሄ የልጆቹ ብር ነው ያንቺም አይደለም የፋኒም አይደለም። አንቺ ባትይጂም እሱም ባይዝ ያ ብር ይቆምና ልጆቹ ወዳሉበት ይላካል ማለት ነው። ልጆች 18 ዓመት በታች እስተሆኑ ድረስ በእነሱ ባንክ አካውንት መክፈት ስለማይችሉ የነሱ ኃላፊነት የወሰዱ ሰዎች ወደ እነሱ ነው የሚገባው። ገብቶሻል? ያ አንቺም ባትይጂ እሷም ባትይጂ ጂጂ እንኳን ብትይዝ ወደ ጂጂ ነው የሚገባው ኃላፊነት ካለበት። አንቺ አሁን እሱ ተከታታይ 4 ወር ይዞ ብሩ አንቺ ጋር ከገባ ትመልሻለሽ። ይሄንን ወቂ። ብሩ እንዳታጠፊ ህጉ ነው የሚያስገድድ ይሰምር። ይሄ ለፋኒ ማሽቃበጥ ወይ ላንቺ ማሽቃበጥ አይደለም። ይሄ ልጆቹ ብር ነው። ብሩ ባጀት የሚወጣው እኮ ለፊሎና ለአዳም ተብሎ ነው። ያ እነሱ እንዲጠቀሙት ነው። አንቺ በቲቪት የገባሽበትን እዳ ለመክፈያ አይደለም። ኪንደርጋርተን ጀመሩ ልጆቹ ማለት ነው። ሶ ያንን ነገር ሳልመጣ በፊት ከሱ ጋር ምን ዲል አደረኩ? እሱ እንደሚለው አንቺ ሊቨርኩሰን ስለሆንሽ ሩቅ ስለሆንሽ አይመቸኝም፣ ጭራሽ እየተቸገርኩ ነው፣ በጣም ራቀብኝ 40 ደቂቃ አለ። ሶ አንተ 40 ደቂቃ ለመጓዝ ልጆች ያሉበት ሙሉ ከራቀብህ እሺ ይሁን ችግር የለም አልኩና እመጣለሁ። ግን ስመጣ የልጆችን ቀን ማየት የምትፈልግበትና መውሰድ የምትፈልግበትን ቀን ወስነ የምትነግረኝ ከሆነ ነው ስለው ነይ አንቺ ዱይዝበርግ ነይና ወደምንኖርበት ድሮ ሰፈር ነይና እኔ እነግርሻለሁ አለ። እሺ አልኩት፣ ተስማማት፣ መጣሁ። አሁንም የምጠይቀው እንደመጀመሪያው ነው። ወስናል። ትክክለኛ እንትን የለኝም፣ ፌስተ ሳይት አርባይት የለኝም፣ ፌስተ ቮኑንጌል አያችሁ። እናቴ ትሙት እግዚአብሔርን ነው የምላችሁ የእውነት። እኔ አሁን ፋኒ ፋስት ስራ እንደሌለው ከራሱ ከሚያወራውን የገባኝ ፋስት ስራ እንደሌለው ህጉን ስለማውቀው አያችሁ። እሷ ምናለች? ፋስት ስራ ስለሌለኝ ይለኛል አሁንም ነው የምትለው። አሁንም የለው እንደዚህ ፋስት ስራ ማለት ቋሚ እንደዚህ 100% ወይ 60% ወይ 10% እንደዚህ የለውም። ግን በየቀኑም ተጠርተህ ልትሰራ ትችላለህ። አንድ ሰው በወር 160 ሰዓት ሊሰራ ይችላል። በወር በየቀኑ በመስራት 170 ሰዓት 200 ሰዓትም ልትሰራ ትችላለህ። ግን ቋሚ ኮንትራት የለህም ማለት ነው። ፋስት ስራ የለህም ማለት ገባችሁ? አያችሁ፣ እኔ ከኢሮፕ ህግ አንጻር የምናገረውን ራሷ እንደዚህ አለኝ ያለችው እግዚአብሔርን እኔ አላውቅም። ጀስት ግን ከሚናገረው ብዙ ጊዜ ከእንትኑ እዚህ ምናምን ከፋስት ስራ እንደሌለው ገብቶኛል። እንደገና ደግሞ ልጆቹን አሁን ከመጠበቅ አሁን አለ የወጣው በፈለገ ሰዓት ወዲያውኑ ፋስት ስራ ኢሮፕ ላይ አገኘው። ፋስት ስራ አይደለም ተመላላሽ እንኳን እንደዚህ ቋሚ ስራ እንኳን ያልሆነ እንኳን እንቁልልጬ ነው። ያ ጊዜያዊ ስራ ጊዜያዊ ሰራተኛ ጊዜያዊ ሰራተኛ እንደሆነ ለምን ወዲያውኑ ኮንትራት ያስፈርሙማ ሊያዩክ ይፈልጋሉ ልምድህን ምናምን። ከዛ በኋላ ነው እንደዚህ አይነት ኮንትራት ይይዙሃል። እንደዛ ይያዙ በ10% በ20% በ50% በምናምን እንደዛ ይይዙሃል። ገባችሁ? ወዲያውኑ ሄዶ ኮንትራት ወዲያውኑ ስራ ታገኛለህ። ግን ነው ኮንትራት ለኝም ስለዚህ ልነግርሽ አልችልም። ያ ማለት ትክክለኛ ስራ የለኝም፣ ትክክለኛ ቤት የለኝም፣ ልነግርሽ አልችልም። አሁን ልጆቹን ወስጄ ትላርካቸው የሚል ነው። ግን ስታስበው አንተ ትክክለኛ ስራ ከሌለ፣ ትክክለኛ ቤት ከሌለ እንደውም ሞር ፍሪ ታይም ያለ አንተን እንጂ ነው አይደለም። ትክክለኛ ስራ ከሌለ፣ ትክክለኛ እንትን ከሌለ አንተ ነህ ፍሪ ያለ። አንቺ እንደምትይውና ቃል መግባት የማይችለው እኮ እሱ ነው እኮ። አንቺ እኮ ለክርክር ስለመጣሽ ነው እንጂ እኮ ታውቂዋለሽ አይደል? ያ እንደውም የሞተው ይሻላል ቁርጦ የታወቀው ይላል ዘፋኙ። ኮንትራት ስራ ያላቸው ሰዎች ይሻላሉ። ኦሬዲ መቼ ስራ እንዳለሽና እንደሌለ ስለምታውቂ የምታደርጊውን እያንዳንዱን እንቅስቃሴ በሪላክስ ነው የምታደርጊው።
ቋሚ ሰራተኛ ያልሆኑ ሰዎች ግን ሊደወል ይችላል ላይደወል ይችላል ለመዝናናት ለመጠጣት እንኳን ፈልገው ከተደወለስ እያሉ ራሳቸውን የሚያግዱ በጣም ብዙ ሰዎች አሉ በድንገት ቢደወልስ እያሉ ቋሚ ስራማ ካለሽ ምታርፊበትን ቀን ታውቂያለሽ